ሰላም ጤና ይስጥልን እንደምን አላችሁ ክቡራን ተመልካቾቻችን ሳምንታዊ የስፖርት ገጽ ቅኝታችን እነሆ ተጀምሯል። ዛሬ እንግዲህ በሀገራችን የተለያዩ ዓለም አቀፍ ውድድሮችን በማሸነፍ ለሀገራችን ኢትዮጵያ የወርቅ የብርና ሌሎች ሜዳሊያ ዋንጫዎችን በማምጣት በተለይ በቴኳንዶ ዘርፍ ቀዳሚ የሆነውን ከአገረ ሰላም ጋር ቆይታ የምናደርግ ይሆናል። ሰላም ጤና ይስጥልን እንደምን አላችሁ ክቡራን ተመልካቾቻችን ሳምንታዊ የስፖርት ገጽ ቅኝታችን እነሆ ተጀምሯል። ዛሬ እንግዲህ በሀገራችን የተለያዩ ዓለም አቀፍ ውድድሮችን በማሸነፍ ለሀገራችን ኢትዮጵያ የወርቅ የብርና ሌሎች ሜዳሊያ ዋንጫዎችን በማምጣት በተለይ በቴኳንዶ ዘርፍ ቀዳሚ የሆነውን ከአገረ ሰላም ጋር ቆይታ የምናደርግ ይሆናል። ፋይዳን አለው እንግዲህ በቅርቡም የፊታችን ባሉት ጥቂት ወራት ውስጥ ዓለም አቀፍ ውድድር ይጠብቀዋል። ስለዚህም ከአገረ ሰላም ጋር የምናደርገውን ቆይታ እንደምትወዱት አንጠራጠርም። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትሆኑ ጋብዛለሁ። አብሮነታችሁ አይለያል። ክቡራን ተመልካቾቻችን በመግቢያ ላይ ሊገልጽላችሁ እንደወደድኩት አገረ ሰላም ጋር ነው የምንገኘው። ጥራችን ስላከበርከን እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ። ስፖርታችሁ በጣም ይከብዳል። ከውጭ ሆኖ ለሚመለከት ከበሮ ሲይዝ ነው። እንተዋወቅ። እኔ በግል ደረጃ አውቃለሁ፣ ለተመልካቾችም በራስህ አሳውቅ። ማስተር አገረ ሰላም እባላለሁ። የፊትነስ አሰልጣኝ እንዲሁም የኤምኤምኤ ተወዳዳሪ። አሁን በቅርቡ ከፊታችን ባለው የነሐሴ 25 ላይ በሚካሄዱ የኤምኤምኤ ውድድር ኢንተርናሽናል ፋይተር ነኝ። መልካም። ከዚህ በፊት ባለኝ ደግሞ በወርልድ ቴኳንዶ ረጅም ዓመት ሻምፒዮን ነኝ። እንዲያው ወደ ስፖርቱ እንዴት መጣ? ምን አነሳሳ? ከዛን ጀምር። ያው ወደ ስፖርቱ የመጣሁት በአንድ አጋጣሚ ነው። በአንድ ጓደኛ አማካኝነት ነው። ለድብድብ ብዬ የጀመርኩት ስፖርት እንጀራ ሆነኝ። ምን አነሳሳ? ቴኳንዶ አሁን ብዙ ጊዜ በርካታ ወጣቶች እኔ አሁን በግሌ በልጅነት የእግር ኳስ ተጫዋች መሆን ነበር ፍላጎቴ። አንተ ግን ወደ ቴኳንዶ አዘንብላልና ምንድን ነው ያነሳሳ? ያነሳሳኝ ከልጅነቴ ጀምሮ የስፖርት ፍቅር አለኝ። አባቴም በጣም ፑሽ ያደርገኛል ስፖርት እንድሰራ ዘንድ። እኛ አካባቢ ደግሞ ብዙ የወርልድ ቴኳንዶ እንትኖች አሉ፣ ተወዳዳሪዎች አሉ። እነሱን በማየት እነሱ ብዙ ጊዜ ሻምፒዮን ናቸው። እነሱ መስሎ ለማደግ በሚሞክርበት ታይም ነው ዛሬ ላይ ያለውን አገረ ሰላም ያገኘሁትና ትልቁ እንትኔ ሞቲቬሽኖቼ የሰፈሬ ልጆች ናቸው፣ ቴኳንዶ ተወዳዳሪዎች። መልካም። በቴኳንዶ እስኪ የት ሀገር ሄድክ? ምንም ስኬቶችን አስመዘገብክ? ተመልካቾችም እንዲያውቁት ግንዛቤ እንዲኖራቸው። በቴኳንዶ አንድ 11 ሀገር ሄጃለሁ። ግማሹን ለስልጠና ነው የሄድኩት፣ ግማሹን ለውድድር። ኦል አፍሪካ ሄጃለሁ። ኦሎምፒክ ኳሊፊኬሽን ሄጃለሁ። ኦሎምፒክ ኳሊፊኬሽን ኦፕን ቶርናመንቶችን ሄጃለሁ። ኤዥያ ላይ ጎልድ ሜዳሊያ አለኝ፣ ኤዥያ ላይ ብሮንዝ አለኝ፣ ሲልቨር አለኝ። ትልልቅ ስልጠናዎችን ወርልድ ራንክ ላይ አንደኛ ባሉ ልጆች በነ አሮን ኩክ በነ ባዮንካ በነሱ ትልልቅ ስልጠናዎችን ሰልጥነናል። ብዙ ዋጋ ለቴኳንዶ ከፍያለሁ።
መልካም እንግዲህ በሀገራችን በተለይ በቴኳንዶ ዘርፍ ትልቅ አስተዋጽኦ ያበረከቱ በርካታ ኢትዮጵያውያን አሉ ነው። ከሀገር ውስጥ ለአንተ አርአያ ማን ነው በዚሁ ዘርፍ? በቴኳንዶ አሉ ብዙ አርአያ እነ አሰጋኝ ግራንድ ማስተሬ ነው። እነ ዋኬኔ የሰፈሬ ልጆች እነ እስዬ ማለት የአርቲስት ዘቢባ ባል እሱም ጎበዝ ልጅ ነው በጣም። ሌሎችም አሉ ያስጀመረኝ ልጅ ጌቱ አንበሴ ይባላል እነሱ ትልቅ አርአያዎቼ ናቸው። መልካም በውሹ ማርሻል አርት በልጅነቴ ድሮ እኔ ሞክሬ ነበርና በማርሻል አርት ረገድ በተለይ ደረጃ እርከኖች ስትሄድ ቤልት ይሰጣል በዛው ማድረግ ነውና በቴኳንዶ ደግሞ ምንድነው የሚባለው 5 ዳን አለ ይባላል። ዳን ማለት ምን ማለት ነው? በደንብ አድርገህ ግለጽልኝ። ኦኬ አዎ በቴኳንዶ ፊፍዝ ዳን ነኝ። አሁን 6 ፈተናለሁ ሜቢ ከአንድ አመት በኋላ 1 አመት ከ5 ወር ምናምን በኋላ 6ኛ ዳን ይፈተናለሁ። ዳን ያው መጀመሪያ የሎ ቤልት ታገኛለህ ነጭ የሎ ግሪን እያልክ ትመጣና ብላክ ትደርሳለህ አይደል? ከብላክ በኋላ የምታገኛቸው እንደ ዲግሪ ፈርስት ዲግሪ ሰከንድ ዲግሪ አለ አይደል? ልክ እንደዛ ዳን ፈርስት ዳን አለ ሰከንድ አለ። በቆይታ ላይክ ለምሳሌ የመጀመሪያውን ብላክ ቤልት ካገኘ በኋላ የሚሰጥ ዳን አለ። ከዛ በኋላ ከኮሪያ ሀገር ነው የሚመጣል። ፈታኞችም እንደዛው ከዛው ነው። ፕላስ ደግሞ በቁጥሯ ኢንተርኔት ላይ በገባ ኢንተርናሽናል መሆንን ይገልጽልሃል። አንተ ማነህ ምንድነው የሚለው በደም ዓለም አቀፍ ነው እና በጣም ዋጋ የሚከፈልበት ብዙ ደክመን የምናገኘው አንድን ተቀበለ ሁለትን ለመቀበል 2 አመት ትጠብቃለህ። ሁለትን ተቀበለ ሶስትን ለመቀበል 3 አመት፣ ሶስትን ተቀበለ አራትን ለመቀበል 4 አመት እንደዛ ነው የምትሄደውና ስለዚህ አምስቱንም ዳን እስክደርስ በየአመቱ ከፍ እያለ መጥቷል ማለት እየሰራ ራስን አፕዴት እያደረግ ትሄዳለህ ማለት ነው። ማንም ይፈትን የት ነው የምታገኛቸው? ኮሪያዎችም እዚህ መጥተው ይፈትናሉ። እዚህ ያሉም ደግሞ የበቁ አሰልጣኞች አሉ። እነሱም ይፈትኑና ፋይናሊ ሪዛልት የሚላከው ኮሪያ ነው። ኮሪያ ተልኮ ከኮሪያ ነው ተሰርቶ ምናምን ይመጣል። በቪዲዮም የሚላክበት አጋጣሚዎች አሉ። እነሱ የሚፈትኑ እዚህ መጥተው የሚፈትኑት ምናምን አለ። እስኪ ወደ ኤምኤምኤ ፋይት እንሄድና ይሄ ውድድር የኔ ነው ብለህ ነበር። እስኪ ስለዛ ውድድር የውድድሩ መካሄድ ለሀገራችን የሚሰጠው አንድምታስ ምንድን ነው? እንደ ስፖርተኛስ አንተ እንዴት ትመለከተዋለህ? ያው ውድድሩ በሀገራችን ዘይት ውድድሮች መካሄዳቸው በጣም አሪፍ ነው። ወጣቱን ያነቃቃልና በእርግጥ ከዚህ ቀደምም ኢትዮ ፋይት ናይት አንድ ዳግም የሚባል ቴኳንዶ ባለሙያ ነው ከአሜሪካ አምጥቶ ስልጠና ሰጥቶ ይህን ውድድር እንዲካሄድ አድርጎ ነበር በላፍቶ ሞል ላይ ማለት ነው። አሁን ደግሞ ለሁለተኛ ጊዜ ነው ይሄ የሚካሄደው። በጣም ደስ የሚል ነው። ብዙ ወጣቶችን ያነቃቃ ነው። ይሄ ውድድር መጀመሪያ ኮል አውት ሲደረግ ኮል አውቱ
ብዙ አሰልጣኞችን በሚነካ መልኩና ብዙ አሰልጣኞችን በሚያሻማቅቅ መልኩ ስለነበረ ለዛ ነው ሄጄ ወዳደራለሁ ያልኩት። ኤኒ ማስተር ስለተባለ ከማስተሮች አንዱ እኔ ስለሆንኩ ከኔም የተሻሉ ደግሞ ብዙ አሰልጣኞች አሉ ጎበዞች። እኔ ግን ግንባር ቀደም ሆኜ መጀመሪያ ወጥቼ ወዳደራለሁ ብዬ ነበር። አክሴፕት ሊያደርገኝ አልቻለም። ምንድነው ምክንያቱ? ምናልባት ከፕሮሞሽን ጋር ተያይዘ ጉዳይ ይኖር ይሆን? አይደል ነው። አይ ቲንክ እንደዛ አይደለም። ያው ልጁ እሱ ቤት የሚሰራ ልጅ ነውና ልጁን ፕሮቴክት ማድረግ ይፈልጋል። እሱን በደንብ ተጭኖ የሚጫወት ተጫዋች አልተፈለገም። የተፈለገበት ዋናው ዓላማ እሱ ዊን እንዲያደርግ ከሱ አቅም በታች የሆኑ ልጆችን ብቻ ኢንቫይት ማድረግ ነው የተፈለገው። እኔ አልተፈለኩም ማለት ነው። ያ ነው። መልካም። ከንቃተ ህሊና በኋላ እንደው ውድድሩ እንዴት አየኸው? ከጆኒ ጋር የነበረው ፋይት አይተሃል፣ በስቴዲየም ተገኝተ ነበርና እንዴት አየኸው? ውድድሩ በብዙ ተጠብቆ ነገር ግን በሰከንዳት ውስጥ ተጠናቀቀው ነው አይደል? ይሄ የሚያሳየው ለዘርፉ በተለይ አሁን ንቃተ ህሊና በፊዚካሊ በተለያዩ ስፖርታዊ እንቅስቃሴዎች ራሱን የገነባ ነውና ነገር ግን ፕሮፌሽናል አይደለምና ከዚህ ረገድ የተመዘገበው ውጤት ያንን ማሳያ ሊሆን ይችላል ብለን እናስባለን። መጀመሪያም ስናገር የነበረው ምንድነው ሪንግ ልምድ ይፈልጋል። ላይክ የመጀመሪያ ውድድር ሆኖ የልጁ የመጀመሪያ ውድድር ሆኖ የመደንገጥ የምናምን ነገር እንትኖች አሉና ሜቢ ሌሎች ጨዋታዎች ተጫውቶ ኤክስፒሪየንስ ዲቨሎፕ አድርጎ ምናምን መጥቶ ቢሆን ኖሮ በውድድር ውስጥም ያለፈ ልጅ ቢሆን ትንሽ ይታገለውና ትንሽ አብሮት ለህዝቡም ጥሩ ጨዋታ ያሳያል ብለን እንገምታለን። ግን ይሄ ልጅ እንደሚታወቀው የውድድር ታሪክ የለውም፣ የኋላ የውድድር ታሪክ የለውም። ምናልባት እንደው ፊዚካሊ ፊትነሶችን ምናምን ይሰራል፣ ቲክቶክ ላይ ጥሩ ነው የሚንቀሳቀሰው ምናምን ለዛ ትንሽ ቲክቶክ ላይ ባለው እንቅስቃሴ ነው ሰሌክት አድርጎት ያመጣውና ጥሩ ነው። እኔ ልጁን በጣም ነው ማደንቀው። ንቃተ ህሊና በጣም ጀግና ነው። ለእኔ በጣም የእውነት በጣም ነው ማደንቀው። ምክንያቱም በቃ ያንን መድረክ በሶሻል ሚዲያው ተቆጣጠረ፣ ገባ፣ ተወዳደረ። አወዳዳሪው ጋር ነው እኔ ቅሬታ ያለኝ የነበረኝም፣ ግን አሁን ተፈቷል። ሁሉም በራሳችን መንገድ ፈተናል። አገረ ሰላም ዞን ጥሩ ውድድር ነው ነበር። አዎ እናሳያቸዋለን። በደንብ ቆንጆ ውድድር እናሳያቸዋለን። መልካም። እንዲሁ በቀጣይ ሁለተኛ ጊዜ ደግሞ በዚህ ውድድር ለመሳተፍ ውድድሩ አዘጋጀው ጌችን ጠይቃችሁ ነበርና አሁን ደግሞ ከሴዶ ማርሻል ጋር ውድድሩ ለማካሄድ እቅድ ተይዞ በቅርቡ ውድድሩ እንደሚደረግ ይጠበቃል። ስለዚህ ጉዳይ ትንሽ ያንን ጥሪ ከተቀበለ በኋላ የኔን ጥሪ ከተቀበለ በኋላ ስቴጅ ላይ ወጥተን ፌስ ኦፍ ካረግን በኋላ the next day እኔንም ባላማከረ መልኩ ነው ሄዶ ሴዶ ማርሻል አርት ኦፊሻል አናውንስ በፔጁ ያደረገው ማለት ነው። ቢኒያም ሽብሬ ከዚህ ቀደም በተለይ በኤምኤምኤ ፋይት በዓለም አቀፍ ደረጃ በርካታ ውድድሮችን ለማየት ሞክሬያለሁና እጅግ በጣም ጎበዝ ታሌንትድ የሆነ ወጣት ነው። እሱም እዚሁ የኛው አካባቢ ልጅ ነውና በጋራ የዓለምን መድረክ የምትወዳደሩበት አንተም ኢትዮጵያን ለማስጠራት ትልቅ መድረክ አዘጋጅታችኋልና እስኪ ስለዛ ውድድር ጥቂት ነገር በለን። ያ ውድድር እንግዲህ ኢትዮ ፋይት ናይት ዮኒ ቬጋስ ኪክ ቦክሲንግ ፌዴሬሽን አፍሪካ ኤምኤምኤ ነው ይሄን ውድድር ያዘጋጁት እና በጣም ቆንጆ ውድድር ነው። ኢንተርናሽናል ውድድር ነው። ያን እዛ ውድድር ላይ ብዙ ከውጭ የሚመጡ ከካናዳ፣ ከአሜሪካ፣ ከብራዚል የሚመጡ አትሌቶች አሉ። የኔ ተጋጣሚ ደግሞ ቢኒያም ሽብሬ ነው። ኮላውት አድርጌለት ኮላውቴን ተቀብሏል። ቢኒያም ደግሞ በጣም ጎበዝ ልጅ ነው። የኋላ ታሪኩም ጥሩ ነው። ብዙ ውድድሮችን አሸንፏል። ኤምኤምኤም ልምድ አለው። እኔም ደግሞ ኤክስፒሪየንስ ብዙ ውድድሮችን አሸንፌያለሁ። ብዙ ልምዶች አሉኝ።
ስለዚህ የኔና የቢኒያም ጥሩ ጨዋታ ይሆናል ብዬ አስባለሁ። ፕሮፌሽናል ውድድር ማለት ይሄ ነው ማለት ይቻላል። ለሀገርም በተለይ ይሄ ከስሜታዊነት በዘለለ በሶሻል ሚዲያ ላይ በመጣ ጩኸትና ሌሎች ግርግሮች ምክንያት እርስ በርስ ውድድሮችን ከማካሄድ ይልቅ በተለይ በፕሮፌሽናል መንገድ ስፖርቱን ይመጥናሉ፣ ስፖርቱን ዘርፍ ያሳድጉታል በሚል እሳቤ በተለይ በሙያው እውቀት ያላቸው አትሌቶችን፣ ስፖርተኞችን ማወዳደር በተለይ ሀገራችን ስፖርት እድገትም የራሱን አስተዋጽኦ ያበረክታልና ከዚህ ረገድ ፕሮፌሽናል ሆኖ መጫወት ፕሮፌሽናል ከፕሮፌሽናል ማድረጋቸውና ከዚህ በፊት ከነበረው ውድድር ጋር ሲታይ እንዴት ትመለከተዋለህ? አዎ የፕሮፌሽናል ውድድሮች ዋናው ጠቀሜታው ምንድነው? ከስር ለሚመጣው ጄኔሬሽን በጣም አሪፍ ነው። ቢኒያምን መስሎ ማደግ የሚፈልጉ ብዙ ልጆች አሉ። እኔን መስሎ ማደግ የሚፈልጉ ብዙ ልጆች አሉ። ለነዛ ልጆች ምሳሌ መሆን መቻል አለብን። ይህን ስፖርት በሀገራችን ላይ በደንብ ማስቀጠል አለብን፣ በደንብ ማለት ነው። ምክንያቱም እኛ ከዚህ በኋላ 2-3 ውድድር ብንወዳደር ነው ማክሲመም 3-4 በቃ ከዛ በላይ ላንሄድ ነው። እሱንም ከበረታን ነው። ግን ከስር ያሉ ልጆች በጣም ጎበዝ ልጆችን ማፍራት አለብን። እነዛ ልጆች ሲመጡ ከኛ የተሻሉ ሆነው መምጣት አለባቸው። ከኛ የተሻሉ ለመሆን ደግሞ እኛም በደንብ ማየት አለባቸው። ከኛ ልምድ መውሰድ አለባቸው። ይሄ ከምንም በላይ ለታዳጊዎች በጣም ትልቅ ጠቀሜታ አለው። ፕላስ ደግሞ ለሀገር ገጽታ ኢንተርናሽናል ውድድር በሀገራችን ማዘጋጀት ለሀገር ገጽታ ራሱ በጣም ትልቅ ጠቀሜታ አለው። ከዛ አንግል ተነስተን ነው ውድድሩ በጣም ትልቅ ትኩረት ተሰጥቶታል። ከአዲስ አበባ ስፖርት ጽሕፈት ቤት ጋራ በጋራ በመሆን ከከንቲባ ጽሕፈት ቤትም አንድ ላይ በጋራ በመሆን እየተሰራ ያለ ስፖርት ውድድር ነውና እንደ ሀገር በጣም ትልቅ ትኩረት ተሰጥቶት ነሐሴ 23 የሚዘጋጅ ውድድር ነው። ብዙ ጀግና ልጆችን ታያላችሁ ብዬ እጠብቃለሁ። መልካም እንግዲህ በስፖርት ዘርፍ በተለይ እንደ ሀገር አርባ ምንጭና ጋሞ በስፖርት ዘርፍ በስፋት ይታወቃሉ። በእግር ኳሱ አርባ ምንጭ ከነማ የ1995ን አርባ ምንጭ ጨርቃ ጨርቅን እናስታውሳለን እና አሁን ደግሞ በተለያዩ የስፖርት ዘርፎችን ብቅ እያላችሁ ነው። እናንተ ከዚህ ቀደም ለበርካታ ዓመት በስፖርቱ ዘርፍ ቆይታችኋልና እንዲሁ ለጋሞና አርባ ምንጭ አካባቢስ የእናንተ በእንዲህ መልኩ ወደፊት መውጣት ቢኒያም ሽብሬም እዚሁ አካባቢ ነውና እንዲሁ የእናንተ እንደዚህ በዓለም መድረክ መታየት ለወጣቱ ምን መልእክት ያስተላልፋል? አዎ እዚህ አካባቢ ያሉ ልጆች በጣም ትልቅ ኢነርጂ ትልቅ ፖቴንሻል ያላቸው በጣም ተፈጥሮ በደንብ የለገሰቻቸው ጀግና ልጆች አሉና ለነዚህ ልጆች በጣም ትልቅ ምሳሌ እኛ እንሆናለን ብዬ አስባለሁ። በደንብ ስፔሻሊ ይሄ ስፖርት አሁን እዚህ አካባቢ ብዙ አልተለመደም አሉ የሚሰሩ ልጆች ግን እንደው በደንብ ትኩረት አልተሰጠምና ትኩረት ቢሰጥ ከዚህ አካባቢ በጣም ብዙ ጀግና ልጆች ይፈጠራሉ። የአርባ ምንጭ ልጅ በተፈጥሮ የጋሞ አካባቢ ልጅ በተፈጥሮ በጣም ፈርጣማና በጣም ስትሬንግዙ በጣም አሪፍ ተክለ ሰውነት ያለው ነውና ለዚህ ስፖርት ለዚህ ውድድር በጣም ምቹ ነን ብዬ አስባለሁ። ትግል ይፈልጋል፣ ስትሬንግዝ ይፈልጋል፣ ፓወር ይፈልጋል፣ ትንፋሽ ይፈልጋል። ሞክሬ ነበር። ስለዚህ እዚህ አካባቢ ደግሞ ሁሉን ያሟሉ ልጆች ስላሉ እዚህ አካባቢ እንደዚህ አይነት ልጆች ቢኖሩ በጣም አሪፍ ነው ብዬ አስባለሁ። ክቡራትና ክቡራን ተመልካቾቻችን ሳምንታዊውን የስፖርት ገጽ ቅኝታችን እየተከታተላችሁ ነው የምትገኙት። አሁንም ቆይታችን ከማስተር ሀገረ ሰላም ጋር ይቀጥላል። እንደሚታወቀው ጋሞ ጨንቻ ወደ ኢትዮጵያ ፕሪሚየር ሊግ አድርጓል።
አርባ ምንጭ ከነማን በፕሪሚየር ሊጉ እየተጫወተ ይገኛልና አንተ ደግሞ በተለያዩ ጊዜያት በተለይ አካል ብቃት ስልጠናዎችን ለሁለቱም ክለቦች በተለያዩ አጋጣሚዎች ተሰጥ አይቻለውና እንዲሁ የሀገራችን እግር ኳስ እድገትን ሁለቱም ክለቦች በፕሪሚየር ሊጉ መሳተፋቸው እንዲሁም ደግሞ ሌሎችም ወጣቶች በስፖርቱ መድረክ ወደፊት እንዲወጡ የሁለቱ ፕሪሚየር ሊግ ላይ መገኘት ምን እንደምታለው አንተንስ ምን አነሳሳ? አዎ ክለባችን ነው የምደግፈው ክለብ ነው። አርባ ምንጭም ጋሞ ጨንቻ ክለቤ ነው። ክለቤን ደግሞ ማገዝ ግዴታ አለብኝ። ባለኝ ሙያ ፊትነስ አሰልጣኝ እንደመሆኔ የፊትነሳቸውን ሌቭል ቼክ ማድረግ አለብኝ። አሰለጥናቸዋለሁ። ዝግጅት ላይ ስቲል ውድድር ላይ የሄድኩኝ ቼክ አደርጋቸዋለሁ ምናምን እና እንደነገርኩ ይሄ የኛ አካባቢ ልጆች ቅድም ተናግሬያለሁ። አሁን ላይ ሁለት ክለቦች አሉ። ፕሪሚየር ሊግ ላይ የሚጫወቱ ሁለት ክለቦች አሉ። አርባ ምንጭና ጋሞ ጨንቻ ለአካባቢው ትልቅ ገጽታ ናቸው። ለአካባቢው ትልቅ ገጽታ ናቸው። ፕላስ ደግሞ ለታዳጊዎች በጣም የአርባ ምንጭ የጋሞ አካባቢ የእግር ኳስ ተጫዋቾች ባለሳሳት በየክለቡ ተሰማርቶ የሚጫወቱት ወደ 280 ምናምን ተጫዋቾች አሉ። ስለዚህ ሁለት ክለብ አይደለም 3-4 ሲያንሰን ነው። ስለዚህ ጋሞ ጨንቻ መምጣቱ ገና እነ ዳራማሎ እናመጣቸዋለን፣ ሌሎችንም እናመጣቸዋለን እና አቅም አለ። ልጆቻችንን በደንብ መጠቀም መቻል አለብን። የኳስ ድምቀቶች በየክለቡ እነሱ ናቸው። የአርባ ምንጭ ልጅ ነው። የአርባ ምንጭ ልጅ ለምሳሌ ጊዮርጊስ ቤት ብትሄድ ብዙ ታሪክ ያለው የአርባ ምንጭ ተጫዋች ነው። ሌሎችም ክለቦች ብትሄድ አሁን እነ መድን ቤትም እያገቡ ያሉ የኛ ልጆች ነው። ወርካቶች አሉ። እነ ፋሲል ቤትም ብዙ ልጆች አሉ። በየክለቡ የአርባ ምንጭ ልጅ አሉ። ስለዚህ ለከተማዋ ሁለት ክለብ ሲያንሳት ነው ብዬ ነው ማስበው። መልካም በርካቶች የሚጠብቁት ይህ ውድድር በቅርቡ ይካሄዳልና ለነሱም በተለይ በስፖርቱ ቤት ሁሉ እየሄዱ የሚደግፉ በርካታ የእግር ኳሱ ማህበረሰብ አለውና ጥሪ ያስተላልፍልን በዚህ ውድድር ላይ እንዲታደሙ። እንግዲህ ሁላችሁም ተጋብዛችኋል። ቆንጆ ውድድር እናሳያችኋለን ብዬ አስባለሁ። ከወዲሁ መልካም እድል ተመኙልኝ። አመሰግናለሁ። እንዲያው እንደገና ውድድሩ በማንና በመካከል የሚደረግም እንዲሁም በርካታ ደጋፊዎችም ወደ ውድድሩ ለመግባት ምን እንደሚያስፈልግ መስፈርቱስ ምን እንደሆነ ብትገልጽልን። በርካቶችም በአዲስ አበባ የሚገኙ የጋሞ ተወላጆች፣ የአርባ ምንጭ ልጆች፣ ሌሎችም ስፖርት ወዳዱ ማህበረሰብ አሉና እንዴት ነው መመልከት የሚችሉት? እንዴት ነው መግቢያው? መስፈርቱ ምንድነው? ውድድሩ የሚካሄደው ነሐሴ 23 ሲኤምሲ ባለው አዲስ ኮንቬንሽን ሴንተር እዛ ነው የሚካሄደው። ነሐሴ 23 ነው የሚካሄደው። ትኬት ሽያጭ አልጀመረም። ትኬት ሽያጭ ሲጀምር በኔ በኩል ማግኘት ይችላሉ። በኔ በኩልም አሉ በሚቀመጡ አድራሻዎች እዛ ላይ እናሳውቃለን። ስለዚህ መታችሁ ሁላችሁም እንድትደግፉ ይፈልጋሉ። ከወዲሁ ጥሬን አስተላልፋለሁ። የሽሮ ሜዳ ፈርጥ ይልኋልና ሽሮ ሜዳ ላይ ጂም አለክ። እዚሁ አርባ ምንጭ ላይ ጂም የመክፈት እቅድ የለህም? እስኪ ስለዛ ጉዳይ ጥቂት በላይ። ሽሮ ሜዳ ጂም አለኝ። ብዙ ወጣቶችን እዛም እያገዝኩኝ ነው። በጣም ብዙ ወጣቶችን ሽሮ ሜዳ ቶርናመንት አለ የማዘጋጀው ክረምት ላይ እንደ ልማት ካፕ በጣም ብዙ ደጋፊዎች የሚወጡበት ብዙ ተጫዋቾች የሚመጡበት በጣም በጉጉት እግር ኳስ ውድድር ነው። እግር ኳስ ውድድር ብዙ ወጣቶችን ሽሮ ሜዳ ላይ እያገዝኳቸው ነው። በሙያዬ በስፖርቴ በእነሱ ሙያ በኳስ በምናም ህዝቡ በሚወደው በኳስ ወጣቱን እያገዝኩኝ። አርባ ምንጭም በጣም ፕላን አለኝ። ጂም መክፈት ፈልጋለሁ። አርባ ምንጭ ላይ በጣም ቆንጆ ጂም ስታንዳርዱን የጠበቀ ጂም መክፈት ፈልጋለሁ። እንግዲህ አርባ ምንጭም አመቺ ነው ምቹ ነው እና ፕሮፌሽናል ዘመናዊ ጂምናዚየም መክፈት ፈልጋለሁ አርባ ምንጭ ላይ። የጊዜ ጉዳይ ነው። አገረ ሰላም እንግዲህ ወደፊት እቅድ ምንድነው? እንዲሁ በዚሁ በኤምኤምኤ ፋይት ወደፊት ለመቀጠል አቅዳል? ሌሎች እቅዶች ይኖራል? ጥቂት ስለዛ በለ። ያው አሁንም እያረኩ እንዳለው ወደፊትም ማረገው ምንድነው አሰልጣኝ ነኝ። ብዙ ወጣት ህፃናት ልጆች፣ ትልልቅ ወጣቶች ምናምን ብዙ ልጆችን ያሰለጥናል። ምን ያህል ቆየ ግን በስፖርቱ? እሱን ሳልጠይቅ ኦልሞስት ወደ 18-20 ሊሆነኝ ነው ከጀመርኩ ጀምሮ ማለት ነው። ማሰልጠን ከጀመርኩኝ ደግሞ 14 ዓመት ምናምን ይሆነኛል ማሰልጠን ከጀመርኩ። ስፖርቱን ከጀመርኩ በልጅነቴ ነው የጀመርኩት 18 ምናምን
ዓመት ይሆነኛል። ስለዚህ ወደፊት ግብ ምንድነው? ወደፊት ያው ልጆችን በደንብ ማብቃት በጣም ለሀገር የሚጠቅሙ አትሌቶችን ማፍራት እሱ ነው ትልቁ ዓላማዬ። በቴኳንዶ በተለያዩ ዘርፍ ላይ ወጣቶችን ማገዝ ፈልጋለሁ። ጂምናዚየሞችን መገንባት ፈልጋለሁ የእግዚአብሔር ፍቃድ ከሆነ። መልካም። በርካታ ወጣቶች በአጭር ጊዜ ተስፋ ይቆርጣሉ። አሁን አንተ የደረስክበት መንገድ ለመድረስ ብዙ ጣውረዶችን አልፈ ነውና እስኪ ወጣቶች በተለይ ራሳቸውን እንዲያገኙ ያላቸውን ክህሎት አውጥተው እንዲጠቀሙ ለእናንተ አይነት ለኛ አይነት ወጣቶች ምን መልእክት አለ? ያው ከምንም በላይ ስፖርት ዲሲፕሊን ይፈልጋል። ሁሉም ሰው ወደ ስፖርቱ ቢመጣ ራሱን በደንብ የሚፈትሽበት ትልቅ መድረክ ነው ብዬ አስባለሁ። ከትላንት ህይወቴ የዛሬው መልካም የሆነው ስፖርት ውስጥ በመግባቴ ስፖርቱ ዲሲፕሊን ስላደረገኝ ነውና ወጣቱ ደግሞ በአሁኑ ሰዓት ላይ ነክቷል፣ እንደድሮ አይደለም። የስፖርት ጥቅሙንም አውቋል። ስለዚህ ስፖርት ሲሰራ ራሱን ይመለከታል፣ በራሱ ውስጥ ደግሞ ሀገርን ይመለከታል፣ ቤተሰብን ያግዛል ምናምንና ራስን መጠበቅ ሲጀምር ሁሉም ነገር ማገዝ መጠበቅ ትጀምራለና ሰው ራስ ላይ በደንብ መስራት አለብን። ጤንነታችንን መጠበቅ አለብን። ፈጣሪ ጤነኛ አድርጎ ፈጥሮናል። ራሳችንን አቢዩዝ ማድረግ የለብንም ብዬ አስባለሁ። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከጋሞ ቴሌቪዥን ወደ እናንተ የሚደርሰው ሳምንታዊ የስፖርት ገጽ ቅኝታችን ነው። ከማስተር ሀገረ ሰላም ጋር የምናደርገው ቆይታ አሁንም እንደቀጠለ ነው። እንዲሁ ሀገረ ሰላም እስኪ የውድድሩ መካሄድ በተለይ እስከዛሬ አንተ ለብዙ ዘመናት በተለይ በእንደዚህ አይነት ትላልቅ መድረኮች ሀገርን ወክለ ለመወዳደር ስትፈልግ ነበርና አሁን የፈለክበት ውድድር አግኝተሃል ማለት ይቻላል? በደንብ ምክንያቱም ፐርፎርማንስ ጥሩ ነው ያለው ያንን ፐርፎርማንስ ደግሞ ወደ ውድድር ስቀይረው ለብዙ ወጣቶች ትልቅ ሞቲቬሽን ትሆናለና ይሄ ውድድር ለኔ ጥሩ እድል ይፈጥራል ብዬ አስባለሁ። ከውድድሩ ምን ጠብቅ? ዝግጅቱስ ምን ይመስላል? እጅግ ፋይት ማለት ቴኳንዶ፣ ቦክስ፣ ኪክ ቦክስ፣ ካራቴ በጋራ ነውና እንዴት ነው ዝግጅት? ዝግጅቱ ቆንጆ ነው በጣም ያው ጠዋት ማታ ነው የምሰራው፣ በቀን ሁለቴ ነው የምሰራው። በደንብ እየተዘጋጀው ነው። ከቴኳንዶ ትንሽ ለየት ያለ ስለሆነ ኤምኤምኤ ውድድር ስለሆነ ኪክም ለዘመናት ስወዳደር የቆየሁት በቴኳንዶ ነበር። አሁን ደግሞ ሚክስድ ማርሻል አርት ኤምኤምኤ ውድድር ነውና ለዛ በደንብ እየተዘጋጀው ነው። ከተለያዩ አሰልጣኞች ጋር እየሰራው እገኛለሁ። ስለዚህ ባለሙያዎች ስላሉ ብዙ አልቸገርም ብዬ አስባለሁ። ናዚያ 3 ትልቅ መድረክ አለ። በተለይ በዓለም አቀፍ ውድድሮች ላይ የተለያዩ በተለይ በኤምኤምኤ ፋይት ብዙ ልምድ ያለው ቢኒያም ሽብሬ ጋር ያንተ ኢንቪቴሽን ተቀብሎ ለዚህ ታላቅ ውድድር ተሰናድታችሁ